سيد جزاك الله خير سلا علمنا استلالفوت ሁላችንም ይዘነው የምንሄደው ነገር አላህ Subhanahu Wa Ta'ala አሊስተው الذين يعلمون والذين የሚያውቁና የማያውቁ እኩል አይደለም ስላለ ሁላችንም ለማወቅ እንጣር ኢማም አልቡኻሪ ረሂመሁላህ ምን ይላሉ العلم قبل القول والعمل ከመናገር ሆነ ከመስራት የሚቀድመው ምንድነው እውቀት ነው እኛ ኡመት الإقراء ያልን ማውራት ሳይሆን ለማንበብ መጣር አለብን የሚለው ጀዛከላሁ ኸይር አሁን የሚቀጥለው ፕሮግራማችን ኢንሻአላህ ኡስታዝ ባህር ዑመር ነው ኡስታዝ ባህር ዑመር የሚያስተላልፈው ስለ ሰላምና ስለ አንድነት ነው የሚያስተላልፈው መልእክት ኢንሻአላህ ሁላችንም በጥሞና እናዳምጥ እንከታተል ቀደም እንዳልኳችሁ ከዚህ ያላችሁ ወንዶችም ሴቶችም አምባሳደሮች ናችሁ ሌሎች ልታመጡልን ነው እናንተ እኮ ለመስጊድ የቀረባችሁ ስለሆናችሁ እንዲህ አይነት ኸይራት አለ ብላችሁ እንድታመጡ ነው እሁድም ኢንሻአላህ ፕሮግራም አለ ፈለተፈضل مشكورا بسم الله الرحمن الرحيم الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا وأشهد أن لا إله إلا الله وحده لا شريك له وأشهد أن نبينا محمدا عبد الله ورسوله أما بعد السلام عليكم ورحمة الله وبركاته بقدمية الله سبحانه وتعالى ከናንተ ከወልዲያ አባቶች ወንድሞች እናቶች እህቶች ጋር በአጠቃላይ ከወልዲያ ሙስሊም ማህበረሰብ ጋር ለመገናኘት ብዙ ጊዜ ያለ ማሰብ ነበርና ዛሬ ስላገናኘን እጅግ ደስ ብሎኛል አላህን ማመስገን ወዳለሁ አልহামዱሊላህ ለወልዲያ ሰው ዒልም ማስተማር ማለት ያው ለቀባሪው እንደማርዳት ነው የሚቆጠረው ወሎ ይታወቃል የዑለማዎች ሀገር የዑለማዎች ምድር እንደነበረ ሁላችንም እናውቃለን ምንም እንኳን ዛሬ መዳከም የተለያዩ ጉርለቶች ቢታይበትም የወሎ ማህበረሰብ ለኢትዮጵያ ሙስሊም ባለውለታ ነው እስልምናን በአገሪቱ ላይ በተለይም በዑለማዎች አማካይነት ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ማድረስ የቻለ ማህበረሰብ ነው ወሎ ማለት እንግዲህ የወሎ ማህበረሰብ የሌለባት ኢትዮጵያ የወሎ ዑለማዎች ያልደረሱበት የለም ዛሬም ቢሆን ቃልቻ ሲፈለግ ዑለማ ሲፈለግ ቃልቻ ስላችሁ ዒልም የቀራ በማዕና الكلمه ማለት ነው ትክክለኛ ዒልምን ተምሮ የሚያስተምሩ ደረሳዎችን በስፋት የምናገኝበት በየቦታው ለመስጂድ ኢማሞች ስንጠይቅ በአንደኛ ደረጃ የወሎ ዑለማዎችና ደረሳዎች ናቸው የሚሸፍኑት እኛም የነሱ ተማሪዎች ነን ዛሬ ምናልባት የምናወራው ሚንኩም ወኢለይኩም ከናንተው ወደ እናንተው ማለት ይቻላል የኛ ዑለማዎቻችን እኔ እንግዲህ በግሌ ያስተማሩኝ እንደነ ሐጂ መሐመድ ወሊ ረህመቱላህ ዐለይሂ እንደነ ሼክ መሐመድ ሐሰን ፈግሉ ምናልባት አዲስ አበባ ድረስ ተሄዱ ሰፈር በኒን ታውቋቸው የነበረ እነ ሼክ መሐመድ ሐሚድዲን ሌሎችም በአብዛኛው እነ ሼክ መሐመድ ዘይኑ አሁን አንዋር ማሉ ወርጣዬ እሳቸው እንግዲህ ኡስታዞች የተለያዩ ኡስታዞች አሉ እንደው 90% የሚሸፍኑት የወሎ መሻይኾች ናቸው እና ይሄ ምናልባትም ከታች መተን እኔ እንግዲህ የመሃል ሀገር ሰው የአዲስ አበባ ሰው በሆነም ትውልዴ የደቡብ ሰው ነኝ ከስልጤ ማህበረሰብ ውስጥ ነው የተገኘሁት ያው ተቅሪበን እንድታውቁት ማለት ነው ነገር ግን ያስተማሩን አስተማሪዎቻችን ደግሞ የወሎ መሻይኾች ናቸው ፈጀዛሁሙላሁ ኸይራ አላህ በህይወት ያሉትንም አላህ ያቆያቸው ልፋታቸውን ድካማቸውን ይቀበል የሞቱትንም አላህ ይማራቸው አላህ ይዘንላቸው አህም ሸይ እናንተ እንግዲህ ትልልቅ ዳና ሌሎችም የኢልም ማዕከል የነበሩ እንደዛሬ እንዳንዳንዱ አካባቢ ዝም ብሎ የቂማ ምናምን ሆኖ የተበላሹ ከኢልም የወጡ ማዕከሎች እንዳሉ እናውቃለን መሰረቱን ስቶ መሻይኾቹ ለሞች ትናንትና የጣሉት መሰረትና ዛሬ ያለው የት ነው ብለን
ስናይ አራምባና ቆቦ የሆነበት የተራራቀበት አካባቢ እናያለን በኢልም ማዕከልነቱ መቀጠል ያልቻለ የመሻይኾቹን ሌጋሲያቸውን ማስቀጠል ያልቻሉ አካባቢዎች እንዳሉ እናውቃለን አላ ኩል ሐል ምንም ይሁን ምን ይሄ በቅርብ ርቀት ማለት ነው በቅርብ ርቀት ዒልም የሚሰጥባቸው ማዕከላቶች ያሉበት አካባቢ ነው እናንተም ታውቁታላችሁ ይሄ አባቶቻችን እስልምናን እንግዲህ በትናንትናው በሙጅሪሞቹ ዘመን ዲን እስላምን ለማጥፋት ላይታች ተፍተፍ በሚባልበት ሰዓት ትልቅ ዋጋ የከፈሉት የቀደምት አባቶቻችን መሻይኾቻችን ናቸው ይህንን ደግሞ ታሪካቸውን ሊፍቀው ሊያስተባብለው የሚችል ማንም የለም ሁላችንም ተወደደም ተጠላም እስልምናን ጎዳና ላይ ወጥቶ ወይም በየቤታችን ያንኳኳ ጠርቶ እስላምን ተቀበል ያለን ሰው እንዳለና አብዛኞቻችን 99.9 ሁላችንም ከማን ነው እስልምናን የወረስነው ከማን የወረስነው አንብበን አይደለም አብዛኞቻችን የሆነ ሰው ዱዓቶች መጥተው አይደለም አብዛኞቻችን ከወላጆቻችን የወረስነው ነው ያ ማለት ወላጆቻችን ቀደምት አባቶቻችን በእኛ ላይ ፈድላላቸው ባለውለታዎቻችን ናቸው እነሱ ሙስሊሞች ባይሆኑ ኖሮ ረበማ እኛ ሙስሊም ላልሆንም እንችላለን አላህ እንግዲህ ሐቂቃው ምን ሊሆን እንደሚችል ማለት ነው ታዲያ እነዚህ አባቶቻችን ትልቁን ዒልም ሲማሩበት ኦሮሚያም ላይ ያለው ጎንደርም ጎጃምም ያለው የደቡብም ሁሉ ሲቀራበት ሲማርበት የነበረው የወሎ ማህበረሰብ ነው እናንተ ባለውለታዎቻችን ናችሁ ለእናንተ እንግዲህ ከናንተው መሻይኾች ያገኘነውን መልሰን ለናንተው የመንገር ያህል ነውና ብዙ ነገር አዲስ ነገር ላታገኙ ትችላላችሁ ነገር ግን ወዘክር ፈኢነ ዚክራ ተንፈዑ ልሙእሚኒን አስታውስ ማስታወስ ምእመናኖችን ይጠቅማል የማያውቅ ካለ ይማርበታል የሚያውቅ ሆኖ የዘነጋም ካለ ደግሞ ጋፊል ካለ ይነቃበታል ማለት ነው በዚህ በስራ ቀን እንደ እግረ መንገድ ነው ወደዚህ ውርጌሳ ከደረሳችሁ ለዚህ በመስጊዱ ጉዳይ ነበር ላይ በተነጠፈው እዚህም እኛንም ዘይራችሁን ብታልፉ ምክንያቱም ከአዲስ አበባ ይልቅ እዚህ ለኛ አንድ ትንሽ 50 ኪሎ ሜትር ርቀት ላይ ያላችሁትና ብትመጡ ብለው ሐሳብ አቅርበውልን በዚያ መሰረት ነው የመጣነው ብዙዎቻችሁ ስራችሁን ጥላችሁ እንደመጣችሁ ቀኑም የሥራ ቀን እንደሆነ እናውቃለን ሆኖም ግን እንዲህ ዋላልና አንዳንድ ጊዜ ስራችንንም ተወት አድርገን በሆነ አጋጣሚ ማለት ነው እንዲህ አይነት ፍርሳ ሲኖር ነፍስያ አሸንፎ መምጣትን በራሱ የኢማን ምልክት ነው ነብያችን ሰለላሁ ዐለይሂ ወሰለም ሰው የገበያ ቀን ነው ብሎ ዳዕዋ ከማድረግ አልቦዘኑም በአንድ ወቅት ላይ ገበያ ላይ ገብተው ገበያው በጦፈበት እንደ በርካቶ ገበያ ሞቅ ባለበት ሰዓት ገብተው ግን ገና ጆሮዋ ብልም ያልበቀለ የሞተች አንስተው ነው ነብያችን ሰለላሁ ዐለይሂ ወሰለም ገበያው መካከል ገብተው መየሽተሪ ምን هذا بدرهم ይላሉ ማለት ነው ማን ነው የሚገዛኝ ይሄንን አሉ ሁሉም ችላሴ መየሽተሪ بدرهم በቃ በአንድ ድርሃም የሚገዛኝ ማን ነው ሲል ሁሉም አይተው ድመት የምታክል የፍየል ግልገል ማለት ነው ሞታለች በእጃቸው እንዲያንጠልጥሏት ነው ጆሮዋ ከዛ በኋላ ሷሃቦች ሁሉ ዝም ሲሉ የሞቀ ገበያ ላይ ነው እንግዲህ የገቡባቸው ከዛ ያ ረሱላህ እሺ የሚገዛችን እንኳን ይሄንን ልንገዛ ቀርቶ በነፃም ቢሰጠን አንወስደውም አሉ አንዳንድ ሰዎች እሺ በነፃ የሚወስደው አሉ በነፃ የሚወስደው ሰው ሲጠፋ ጊዜ ናቃቸዋት አሉ ነብያችን እቺን ነገር አው ያ ረሱላህ እንኳንስ ሞቶ አይደለም በህይወት ቢኖር ገና ጆሮ ያልበቀለ ትናንት የተወለደ ግልገል ለመብላትም ለምንም ይሄ ያጸይፋልና ሲሏቸው ጊዜ ናቃቸዋት ወይ በቃችን ፍየል ቢፈልጋት የለም አው ሲሉ ዱንያ አላህ ዘንድ ከዚህ በልጥ የተናቀች ናት አሉ የሞቀ ገበያ ላይ ማለት ነው ሰው ፍልሚያ ላይ ነው ያለው ገበያ እንግዲህ ሁሉም ሸክሎ የለቱን ይዞ ወደ ቤቱ ለመግባት ባለበት ሰዓት ማለት ነው አንዳንዴ እንደዚህ ያው የሚያስፈልግበት አጋጣሚ አለ ፍርሳው አጋጣሚው ሲገኝና አክብራችሁን መጣችኋል አላህ ያክብራችሁ ዛሬ ለመሰባሰባችን ትልቁ እዚህ ቦታ ላይ የሁላችንም የተለያዩ ሰዎች አስተዋጽኦ ቢኖርም ከሁሉም በላይ ትልቁ ሰላም መሆናችን ነው ስለ ሰላም ስለተነሳ ነው ሰላም የሚለው በሰላም ዙሪያ መናገር ያስፈልገናል ዛሬ ክልላችን ምን ላይ እንዳለ ታውቃላችሁ ዱዓ ያስፈልገዋል
ሰው የሞተ ሰው የተባላ እየተገዳደለ ያለበት መንገዶች ሁሉ ከታች አካባቢ እንደመዘጋት ብለው ስናይ በጣም ቀልብ የሚያደማ የሚያሳዝንም ነው። ወንድም ከወንድሙ ጋር ሲጣላና ደም ሲፋሰስ እስልምና ያንድ ሰው ነፍስ መጥፋትን የመላው ሰው ዘር ህይወት እንደ መቀጠፍ እንደ መጥፋት ነው የሚቆጥረው። إنه من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا يا الله. بني إسرائيل ላይ ስለ ሀቢልና ቃቢል ስለ አደም ሁለቱ ልጆች ሲያነሳ አላህ Subhanahu Wa Ta'ala አንደኛው ሌላውን ከገደለው በኋላ የሰው ልጆች እንዳይገዳደሉ አዋጅ ህግ ደነገግና አላህ Subhanahu Wa Ta'ala። ከዛ የተነሳ በእስራኤል ልጆች ላይ ምን ጻፈን እነሆ አንድ ነፍስ አላግባብ ሌላ ነፍስ አጥፍታ ሳይሆን ወይም ደግሞ ለግድያ ለመገደል የሚያበቃት ወንጀል ሰርታ ሳይሆን ዝም ብሎ ከመሬት ተነስቶ የሚገድል ሰው فكأنما قتل الناس جميعا መላውን የሰው ዘር እንደገደለ ይቆጠራል ብሎ ነው እስልምና ያስቀመጠው። ومن احياها አንድ ነፍስ ደግሞ ሞት አፋፍ ላይ ደርሳ በእኛ በሰውኛ አስተሳሰብ ማለት ነው አላህ ዘንድ የተከተበው አላህ ነው የሚያውቀው። ግን እንደኛ ሞት አፋፍ ላይ ደርሳ ለመሞት ብላ እንዳትሞት አስባቦችን ያመቻቸ የታደጋት ሰው فكأنما احيا الناس جميعا መላውን የሰው ዘር እንደታደገ እንዳዳነ ይቆጠራል ብሎ ነው ቁርአን ያስቀመጠው። እስልምናችን ለሰው ልጆች ህይወት ለሰው ልጆች ሰላም ከምንም ነገር የበለጠ ይጨነቃል። እስልምና ምድር ላይ አላህ ሲደነግገው ራሱ የሰው ልጆችን በጣም ከምንም ነገር የበለጠ ትልቅ ክብደት የሚሰጧት ነፍሳቸውን ማስጠበቅ፣ ገንዘባቸውን ማስጠበቅ፣ ዲናቸውን ማስጠበቅ፣ ክብራቸውን ማስጠበቅ የእስልምና እንግዲህ ዓላማዎቹ ማለት ነው። እስልምና የሰው ልጆች በምድር ላይ ሰላምን፣ ደስታን፣ ሐሴትን አግኝተው እንዲኖሩባት በመጪው ዓለም ደግሞ ወደ ዳሩ ሰላም ወደ ሰላሙ አገር እንዲገቡ ለሰው ልጆች መንገዱን መጥረግ ጎዳናውን ማሳየት ነው የኢስላም ዓላማ። እስልምናን አንዳንድ ኦሪየንታሊስቶች ምዕራባውያን እንደዚህ እስልምና ጠላት የሆኑ ሰዎች እንደሚያስወሩት የግጭት የጦርነት ሃይማኖት አይደለም። ሲጀመር እስልምናችን ከዚህ የጠራ ነው። ገፍቶ ካልመጣ በስተቀር በእስልምና ከጠላት ጋር ግጭት መፍጠር ራሱ ላተተመነው ልቃል አድሚን ያሉት ነቢያችን ሱሐቦቻቸው አንድ ወቅት ላይ ጂሃድ እንዲምናውን ባገኘን አለፈን ብለው የሆነ ብቻ መርቀን ሲሉ ተው እናንተ ሰዎች ጦርነት ውስጥ መግባትን አትመኙ አሏቸው ለተከታዮቻቸው። እኛ እንግዲህ የነቢይ ነው እንይዘው ሰለላሁ ዐለይሂ ወሰለም ነው ያሉት። አላህ ሰላሙን አፊያውን እንዲሰጣችሁ ለምኑት ነው ያሉት። በጦርነት ብዙ ኪሳራ አለ፣ ተፈተነበታል። በግጭት ብዙ ነገሮች ይወድማሉ፣ ብዙ ነገር ሰዎች ያጣሉ። እስልምናችን hatta ጦርነት ላይ ባሉበት ሰዓት ነብይ ምንድነው ያላቸው አላህ ወኢን ጀነሁ ቢስልም ፈጅነህ ለሃ ብሎ ለጦርነት እነሱ እንግዲህ ለሰላም ከተዘነበሉ አንተም ለሰላሙ ተዘንበል ማለት የሰላም የቀረበው የሰላም ሐሳብ ተቀበለው ብሎ ነው ያስቀመጠላቸው። ሰላም የሚባለው ነገር እስልምና በጣም የሚናፍቀው የሚፈልገው ጦርነት ግጭት የሚባለውን ከስሙ ጀምሮ ስሙን አይጠራው። አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ልጅ እንደተወለደላቸው የመጀመሪያ ልጃቸው ሐሰን ሲወለድ ሐርብ ብሎ ጠሩ። ነቢያችን بماذا سميت ابني ልጄን በምን ጠራኸው ሲሉ ሐርብ ብየዋለሁ አለ። አበደን አይሆንም አሉ ነቢያችን። ኢብኒ ሐሰን ነው አሉ። እሱ ሐሰን ነው አሉ። ሐሰን ማለት መልካም ጥሩ ማለት ነው። ጦርነት የሚለውን አልወደዱለትም። ከዛ በሌላም ጊዜ ሁሴን ሲወለድ እሱንም ሐርብ አልኩት የለም ሁሴን ነው ብለው ነው ነቢያችን የጠሩት። ለምንድነው ሙራ ምናምን የመሳሰሉ ልጅ ጎምዛዛ ሽዳን የሚያሳዩ ኃይልን የሚያሳዩ ቃላቶችን አይወዱም ነበር ነቢያችን። ማካነ ርፍቁ في شيء الا
ዛነው ርህራሄ እዝነት የሚባል ነገር በአንድ ነገር ውስጥ ካለ ያን ነገር ያሳምረዋል ከዛ ነገር ላይ ደግሞ እዝነት ርህራሄ ከተነሳ ኢላሻነሁ ነው ያሉት ያ ነገር የሚያስጠላ ይሆናል ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት ሰላም በእስልምና ውስጥ ስር የሰደደ የጠለቀ ነገር ነው ትልቅ መሰረታዊ ነገር ነው እስልምና ሰላምን በእያንዳንዱ እንቅስቃሴያችን ሰላም የሚለው ቃል በሙስሊሞች አንደበት በቀን ውስጥ ስንት ጊዜ ይከረራል 5 አውቃት ሰላት ስንሰግድ السلام عليكم ورحمة الله السلام عليكم ورحمة الله እንላለን አይደል ሰላም በእናንተ ላይ ሰላም በእናንተ ላይ ይሁን ሰላታችን ስንጨርስ በግራም በቀኝም ማለት ነው ስንገናኝ السلام عليكم ورحمة الله وبركاته ሰላት ውስጥ ተሸኩት ውስጥ ቁጭ ብለን ለራሳችንም በአጠቃላይ ያለን ዲን በተከተሉ በሰው ዘሮች ላይ ሁሉ ሰላምን እንለምናለን السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين እንላለን አይደል ተሸሁድ ላይ ጨርሰን ስንወጣ ደግሞ ምንድነው استغفر الله استغفر الله استغفر الله ካለ በኋላ ምንድነው اللهم أنت السلام ومنك السلام الله ሆይ አንተ ሰላም ነህ ሰላምም የሚገኘው ካንተ ነው አንተ ሰላም ነህ ማለት ከጉለት ከእንከን ሰዎችን ከሚያገኛቸው ጎደሎ ነገሮች ሁሉ ንጹህ ነህ ማለት ነው አንዱ ትርጉሙ ሁለተኛ አንተ ራስህ ሰላም ነህ የሰላም ምንጭ ነህ ማለት ነው ሰላም የሚገኘው اللهم انت السلام ومنك السلام አንተ መስደር ሰላም ነህ ማለት ነው አንተ የሰላም ምንጭ ነህ ሰላም የሚገኘው ካንተ ነው አላህ ሰላም ያላደረገው ከየትም ሰላም ሊያገኝ አይችልም አላህ ሰላሙን የነሳው ማን ሰላም ይሰጣል አንተ ሰላም ነህ እያለ ነው ሁሉ ቦታ ሰላም እስላም የሚለው ቃል ራሱ ስናየው እኛ ይሄንን የምናወራው የሆነ ፖለቲከኞችን ለማስደሰት ወይም ደግሞ ወላ አጋጣሚ ግጭት ስለተፈጠረ ብለን ሳይሆን ሰላም የሚባለው ነገር በቃ የዲናችን መሰረታዊ ነገር ስለሆነ ነው አንዳንድ ጊዜ አንዳንድ ሰዎች የሆኑ ሰዎችን ለማስደሰት የሚመስላቸው ሰዎች አሉ ሲጀመር ማለት ነው በየትኛውም ሰዓት በየትኛውም ጊዜ ማለት ነው ሰላምን ቃሉ ራሱ ይሄ እስላም የሚለው ቃል ሰላም ከሚለው ይሄ ሲን ላም ሚም ከሚሉት ሰላምን ደህንነትን ሲሃን አፊያን ከሚያሳየው ቃል የተመሰረተ ነው እስላም የሚለው እስላምና ሰላም ሁለቱ የማይነጣጠሉ ነገሮች ናቸው እና ሰላምን በተመለከተ ማለት ነው ብዙ ማውራት ይቻላል እስላምና ሰላም ሁለቱም ማለት ነው ከሊማዎች እንዳነሳለው ሙሽተቃኒ من مادة واحدة ይላሉ ከአንድ ምንጭ የተቀዱ ቃሎች ናቸው ይላሉ ሰላም እስላም ሲልም የመሳሰሉት ቃላቶች በአጠቃላይ ሰላም የሚባለው ነገር ነብያችን ሰለላሁ ዐለይሂ ወሰለም ለሰላም የነበራቸው እይታ ለሰላም የነበራቸው ቦታ ከፍተኛ ነው ሰላም በነገራችን ላይ እንደው በየትኛውም ሃይማኖት ውስጥ አብዱ ሰላም የሚል ስም አታገኙም ከስምና ውጭ አሰላም የማን ስም ነው ሰላላ ሲያነሳ ንጉሱ ቅዱሱ ፍጹም የሆነ እንከን የለሹ ሰላሙ ብሎ ነው ቁርአን ራሱ አሰላሙ ብሎ ነው አላህ ራሱ በራሱ የጠራው አብዱ ሰላም የሚለው እኛ ጋር ነው የምታገኘው የሰላሙ አገልጋይ የሰላሙ ባሪያ ምናምን ግጨው ሻረው ምናምን እንደዚህ አይነት አስማዎች ምናውቃቸው ሲጀመር ማለት ነው እዚህ ጋር ግን ከሰላም ጋር የተያዘ አብዱ ሰላም ሰላምን በተመለከተ ማለት ነው ትልቁ ዲናችን ለሰላም ያለው ቦታ ማለት ነው እና እስልምና ተከታዮችን ሁሉ ታዩ ቢአህሰነ منها አውርዱها ሰላምታ ሲቀርብላችሁ ባማረው መልሱ ወይም በተመሳሳይ ብሎ ከሰላምታ ጀምሮ ስንገናኝ ራሱ አብረን ስንሆን አፍሹ ሰላም በይነኩም ነብያችን ሰለላሁ ዐለይሂ ወሰለም መዲና እንደገቡ አብዱላህ ኢብኑ ሰላም ምንድነው ያለው መጀመሪያ ከነቢ አንደበት የሰማሁት ايها الناس ምንድነው ያለው አፍሹ ሰላም ኒያም ሰዎች በተኙበት ሰዓት ተነስታችሁ ስገዱ ተድኹሉ ጀነተ ረቢኩም ቢሰላም
የጌታችን ጀነት በሰላም ለሁሙል አምኑ ወሁሙል ሙህተዱን ሰላም ያላቸው ውስጣዊ ሰላም በምድር ላይ ለነሱ ነው አለ ትክክለኛውን መንገድ የተበሩት እነሱ ናቸው ብሎ ነው ያስቀመጠው ምናልመው ነገ እንሄድበታለን ብለን የምናስበው አገር ስሙ ምንድነው ዳርሰን ተጠምቶ ነው ብላ የውሃ ጉድጓዱ ላይ ጫማዋን አውልቃ ቀድታ አምጥታ አጠጣችው አሉ ነቢያችን فغفر الله لها አሉ በዚህ ሳቢያ አላህ ምን አደረገ እቺን ሴት ማራት አሉ ሱሐቦች ያ ረሱላህ ለእንደዚህ ለውሾች ለእንስሳቶች በመናደርገው አጅር እናገኝበታለን ሲሏቸው ነው አው በእያንዳንዱ ህይወት ባለው ነገር ላይ በምታደርጉት አስተዋጽኦ ምንዳ ታገኛላችሁ ተብሎ ነው فما بالك بالانسان ማለት ሰውን የሚያክል አላህ አክብሮ የፈጠረው እነቱ የራሱ ጉዳይ ነው فمن شاء فليؤمن ومن شاء فليكفر የፈለገው ይካድ ብሏል አላህ لا إكراه في الدين በሃይማኖት በዲን ማስገደድ የለም ብሎ አላህ በቁርአን አስቀምጧል ከተበየነ ሩሽዱ من الغي ነው እንግዲህ ሐቁ ከስተቱ ተለይቷል ከዛ በኋላ የሰዎች ምርጫ ነው ብሎ አላህ Subhanahu Wa Ta'ala አስቀምጧል ታዲያ እዚህ ቦታ ላይ አንድ ሰው ግን በሰላም አብሮ የሚኖረው ሰው አብረ ብትኖረው ከሱ ጋር ጦርነት ካልከፈትክና ካልተጣላ የሚል ጌታ አይደለም ያንተ ጌታ ያለ የእናንተ ጌታ አይደለም لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم ካገራችሁ ያላስወጣችኋል አንተ በርሁ ወተቅሲቱ ኢለይሂም ከነሱ ጋር በመልካም ብትኗኗሩ በመልካም መኗኗር ማለት በኩፍሩ በሽርኩ አግዘው ማለት አይደለም በነገራችን ላይ ሁለቱን እየለየን እንሂድ ሰዎች እምነት ነክ ነገር ሲሰሩ በአገራችን ቀደምት አባቶቻችንም ህጉም ላይ የተቀመጠ ነገር አለ አይደለም አገሬ ጋራ ነው ሃይማኖት የግል ነው ይባላል አይደለም አባቶች እንደዛ ነው አይደለም ህጉ እምነት አንተ እንዳንተ አመለካከት ነው እንደግለሰቡ ነገር ግን ሀገራዊ በሆኑ ጉዳዮች ልማታዊ በሆኑ ጉዳዮች አብረን ሀገርን መጠበቅ መብትን ማስጠበቅ ማልማት ወዘተረፈ የመሳሰሉትን ነገሮች ሸሪዓችን አብሮ መስራትን አይከለክልም ወተዓወኑ ዐለል ብር ወተቅዋ በመልካም ነገር አላህን በመፍራት በበጎ ነገር ተባበሩ ነው ያለው እዚህ አካባቢ ሰላም ተደፍርሷል ወይም የሆነ አካባቢ የሆነ ችግር ተፈጥሯል አብረን በጋራ ይሄንን እንጠብቅ ቢባል ይሄ የኔም ያንተም የሁላችንም ግዴታ ነው እንዲህ አይነቱ ነገር በእንዲህ አይነቱ ሁኔታ ላይ አላህ አይከለክላችሁም إن الله يحب المقسطين በፍትህ ብትኖሩ አላህ ያበረታታችኋል አላህ ፍትሃውያኖችን ይወዳልና በአንጻሩ የሚከለክላችሁ انما ينهاكم الله عن الذين يقاتلونكم في الدين እንግዲህ አላህ عن الذين قاتلوكم في الدين በዲን ጉዳይ የሚዋጓችሁ አዛም ያደርጉትን ከነሱ ጋር ነው አለ واخرجوكم من دياركم وظاهروا على اخراجكم ان تولوهم ومن يتولهم فاولئك هم الظالمون ብሎ አስቀምጧል በተቃራኒው ከሆነ ግን ህልውናህን ለመጠበቅ ስትል ቅድም እንዳሉት ነብያችን ሰለላሁ ዐለይሂ ወሰለም ሐዲሱ ላይ አድው ጋር መላተም እንዲህ አይነት ነገር አትመኙ አሉ ሰላምን አፊያን አላህ እንዲሰጣችሁ ለምኑ አሉ ተጣጽኑ ጠንክራችሁ ህልውናችሁን አስከብሩ አሁን እስልምና እንዴት አድርጎ ሚዛናዊ ነገሮችን እንዴት እንዳስቀመጠልን ነው فمن اعتدى عليكم فاعتدوا بمثل ما اعتدى عليكم ወሰን ካለፈ በአምሳያው ወሰን ማለፍ ትችላላችሁ ግን ከዛ በላይ መሆን የለበትም ብሎ ነው ያስቀመጠው ሰው በግድ ነው የሚመስል ብለህ ማድረግ ግን በሸሪዓችን አይፈቀድም አፈአንተ ትክሪም الناس حتى يكونوا ሙእሚን ሰዎችን አስገድደህ አማኝ ልታደርግ ትፈልጋለህ ወይ ነው ያላቸው ነቢያችን በበጎ ነገር በሰላም አብሮ መተባበርን እንዴት እንዳስቀመጡ ሒልፉል ፉዱል የሚባል ታሪክ ታስታውሳላችሁ ሒልፉል ፉዱል ማለት የቁረይሽ ቁረይሾች በኑ ሃሺሞች በኑ ሙጠሊቦች እንደዚሁም ደግሞ አሰዶች ዙህራ ተይም ምናምን የሚባሉ አምስት ጎሳዎች በአንድ ወቅት ላይ አንድ ግለሰብ ተበድሎ መካ ምድር ላይ ሌላኛው ጉልበተኛ ሆኖ ንብረቱን ቀምቶ ሲያገኙ ያ ሰውዬ አለቀሰ በግጥም ብሶቱን የደረሰበትን መከራ ሲገልጽ ተራራ ላይ ወጥቶ ሰምተው ከዚህ በኋላማ በመካ ምድር ላይ
ማንንም ይማን መበደል የለበትም ከተበደለው ሰው ጋር ነው የምንቆመው በዳዩ የወሰደው ያንን የበደለውን ነገር እስኪመልስ ድረስ ብለው አንድ የቁረይሽ ሰው ቤት ተሰበሰቡ የተሰበሰቡት እንግዲህ አብዱላህ ኢብኑ ጁድዓን የሚባል አንድ ሙሽሪክ ቤት ነው የተሰበሰቡት ነብያችን ሰለላሁ ዐለይሂ ወሰለም ታዲያ ምን አሉ እዛ ቤት ላይ ስብሰባው ላይ ተገኝተው ነበር መካ ውስጥ የሚበደል ሰው ካለ ግፍ የሚሰራበት አላግባብ ገንዘቡን የሚነጠቅ ለናስመልስለት የሚለው ምን አሉ ነብያችን ለቀድ ሸሂድቱ ፊ ዳሪ አብዱላህ ኢብኑ ጁድዓን አሉ በአብዱላህ ኢብኑ ጁድዓን ቤት ውስጥ ሕልፈን አንድ ስምምነት ተሳትፌ ነበር ተጥጄ ነበር አሉ እዛ ቦታ ላይ ما احب انني به حمر النعام ያንን ስብሰባ እንደው ባትሳተፍና በዚያ ፈንታ ቀያይ ግመሎች ቢሰጠት መርጣለሁ ይባል በጭራሽ አልመርጥም አሉ ያቆራኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም ለምንድን ነው ያቆራቸው ያስደሰታቸው በበጎ ነገር ሰዎች የተሰባሰቡበት ስብሰባ ስለነበረ ነው ነብያችን በጣዖት አምልኮ ላይ በሽርክ በኸምር በተለያየ ጃሂልያ በሆኑ ነገሮች ላይ ቆይ ነብያችን ራሳቸውን ሲያገሉና ሲሸሹ እንደው ዋሻ ውስጥ ሆነው ራሳቸውን ዑዝላ አድርጎ ነጥለው ነበር የሚኖሩት ከዛ ማህበረሰብ በጥንቃቄ ነበር አታ ነብይ ከመሆናቸው በፊት ግን ይሄኛውን በጣም ወደውት እዛ ቤት ላይ እንዲህ አይነት ተሳትፎ አድርጌ ነበር እንደው እዛ ቤት ያገኘሁት ተሳትፎና በዛ በመገኘቴ እኮራበታለሁና በምንም ነገር አልለውጠውም አሉ ነብዩ ሰለላሁ ዐለይሂ ወሰለም ወለቁዳ ቢሂ ፊል ኢስላም በእስልምና ዛሬም እንዲህ አይነት በጎን ነገር ለመስራት የተለያዩ ሙስሊሙም ሆነ ሙስሊም ያልሆኑ የህብረተሰብ ክፍሎች ጥሪ ቢያደርጉልኝ ማለታቸው ነው ለአጀብቱ እሳተፍ ነበር ብለው ነው ያስቀመጡት እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም ስለ ሰላም ስለ አብሮነት ያላቸው ምልከታ ማለት ነው ስለዚህ እዚህ ቦታ ነቢያችን ሲላኩ እዝነት ነው ወማ አርሰልናከ ኢላ ረህመተን ለዓለሚን ወርመተ ተባሩክ ለዓለም እዝነት አድርገን እንጂ አላክልህም ብሎ ነው ነቢያችንን ያስቀመጣቸው እሳቸው የሰላም አባት ናቸው ዓለምን ሰላም ወራታ ምስቅልቅሏ ወጥቶ የነበረውን ዓለም እኮ ነው ነቢያችን ቅርጽ አስይዘው ዓለምን ወደ ትክክለኛ መሳሩ ወደ ትክክለኛው አቅጣጫ እንድትፈስ ያደረጉት ነብዩ ሰለላሁ ዐለይሂ ወሰለም ናቸው አሽረፉል ኸልቅ በስነ ምግባራቸው በአኽላቃቸው ወኢነከ ለዓላ ኹሉቅን ዐዚም ብሎ አላህ ሱብሓነሁ ወተዓላ አስቀምጧል ኢነማ አነ ረህመቱ ሙህዳት አሉ እኔ በቃ ለሰው ልጆች የተሰጠው ያላህ እዝነት ነው ብለው ገልጸዋል አላ ኩል ያህል ሰላምን በተመለከተ እስልምና ያለው ምልከታ ሰፊ ነው አላህ ሰላማችንን ይስጠን ሰላም ባይኖር والله እዚህ ቦታ መሰብሰብ እንችላለን የእውነት እንነጋገር ሐቁን ማለት ነው ዛሬ ሰዎች ሰላም ስላሉ ከትልቋ ሶሪያ የስንት ሺህ ዘመን ታሪክ ያላት ሀገር ፈራርሳ አዲስ አበባ ብትሄድ እዚህም አለ አይደል አንዳንድ ከተሞች ላይ ጎዳና ላይ ቆመው ልጆቻቸው አቅፈው ሲለምኑ ስታያቸው ህንጻ የነበራቸው ፋብሪካ የነበራቸው ሐኪሙ ባለስልጣኑ ሁሉ ብትን ነው ያለው የምን ውጤት ነው የሐርብ ውጤት ነው የሰላም ውጤት ነው ሰላም ከሌለ እንኳንስ እንዲህ ተሰብስበን قال الله قال رسول ብለን ልናወራ ቀርቶ ወተዳቦ መግዛት አትችልም እንኳን ሰላተል ጀማል ሰግድ ቀርቶ ማለት ነው ውሃ መቅዳት አትችልም ጦርነት ሲመጣ ሰላም በጣም ያሳስበናል የኛ ኢትዮጵያ ሙስሊሞች ሁሉ ጊዜም የሰላም ጉዳይ ስለሚያሳስበን ራሳችንን እንደ ሰላም አምባሳደር አድርገን ለሰላም ሁሉ ጊዜም ተጨናቂዎች ለሰላም ሁሉ ማሳቢዎች ነው መሆን ያለብን እኛ ሰዎች ሲጋጩ ቤንዚን የምንጨምር እርስ በርስ የምናቀጣጥል ሳይሆን መሆን ያለብን ሁሉ ጊዜም ማለት ነው ወደ ሰላም ተጣሪዎች ለሰላም ዘብ የምንቆም ያገር ሽማግሌዎች አስታራቂዎች የሆንን ነገር በደንብ ራሳችንን በዚህ ማጎልበት አለብን ይሄ ለራሳችን ዲናችን የሚያዘን ነገር ነውና አላህ ሰላማችንን ያብዛልን አላህ ሰላም ይስጠን አላህ ሀገራችንን ሰላም ያድርገው እኛንም ሰላም ያድርገን ሰላም ሲጠፋ እኮ والله ኢኮኖሚ ራሱ እንዴት እንደሚሽኩ መደመር አይተናል አይደል ሁሉ ነገር አፈርግሎ ነው የሚበላው እኮ ስራው ሁሉ ጭር ብሎ ነገር ዓለሙ በሙሉ ዝብርቅርቅ ነው የሚለው መጨረሻ አንተንም በልቶ ይሄዳል ማለት ነው በጣም ከባድ ነገር ነው اللهم انت السلام ومنك السلام الله አንተ ሰላም ነህ ሰላምን የሚገኘው ካንተ ነው ብለን ማለት ነው ሁሉም አላህን እንለምናለን የሰላም ነገር ያሳስባል
እንደው እግረ መንገድ ስለ ሰላሙ ዱዓ እናድርግ አላህ ፊትናዎችን በያሉበት ያያዛቸው ፊትና በያለበት አላህ ያቁመው ወደኛ አያምጣው እኛ ይበቃናል ኢትዮጵያችን ስንት ዘመን ጦርነት ትናንትም ጦርነት ከትናንት ወዲያም ጦርነት ከዛም ጦርነት ከጦርነት አገሪቱ ስትቆረቆዝ እንጂ ስታድግም አላየን በሐቂቃ ማለት ነው ስለዚህ አላህ ሰላሙን ያምጣልን ሌላው እንግዲህ ይሄ አንድ ርዕስ የኛን ሰዓት ይወስድብኛል እያላሰብኩም ነበር ወደ ሰላም ቀጥሎ የአንድነታችን ጉዳይ ያሳስበናል አንድነት ለኛ ለሙስሊሞች የህልውና ጉዳይ ነው አንድነት ካለ ይሄ መስጊድ ይቆማል ይገነባል ይሄ መስጊድ የተገነባው በአንድነት ነው ህብረት ስላለን ነው አንድነት ካለን የማናቋርጠው ወንዝ የማንወጣው ተራራ የማናልፈው ቋጥኝ የለም አንድነት ድልድይ ነው ማለት ይቻላል ለምሳሌ አንድነት ወህዳ የሚባለው ነገር አንድ መሆን አብሮ እርስ በርስ መሆን ይሄ ለኛ ትልቁ ሀብታችን ነው አላህ እኮ ያለው ወላ ተናዘዑ ፈተፍሰሉ ወተذهب ريحكم ይላል አትጨቃጨቁ አለ አትነታረኩ ተናዙዕ አያስፈልግም አለ ሲጀምር ገፍቶ ከመጣ ሐል አለው ሶሉሽን መፍትሄ ያለው መፍትሄው ምንድነው ፈን ተናዛዕቱም في شيء فردوه الى الله والرسول ብትጨቃጨቁ ተሰዳደቡ አላለም አላህ ድንጋይ ተወራወሩ አላለም እርስ በርሳችሁ ተማሙ አላለም አንዱ የሌላውን ስም ያጥፋ አንዱ ካንዱ ያስጠንቅቅ ተሕዚር ያድርግ አይደለም ያለው ምን ያለው ቁርአን አይደለም ያ الذين آمنوا اطيعوا الله واطيعوا الرسول واولي الامر منكم እናንተ ያመናችሁ ሰዎች ሆይ አላህ አላህን ታዘዙ ነብይን ታዘዙ አለ መልእክተኛውን ታዘዙ واولي الامر منكم ከናንተም ደግሞ ኃላፊነት የተጣለባቸው የናንተን ጉዳይ ውክልና ወስደው የሚንቀሳቀሱ መሪዎቻችሁንም ታዘዙ አለ ከናንተው የሆኑ ልብ በሉ منكم ያለው ከናንተው የሆኑ ሙስሊሞች መሪዎች ካሉ ታዘዙ አለና በአንድ ነገር ብትጨቃጨቁ ማግባባ ነገር ቢመጣ ፈርዱሁ ኢላላህ ወረሱል ወደ አላህና ወደ መልእክተኛው ወደ ቁርአንና ወደ ሐዲስ መልሱት ከዛም ነው የሚለው አንቀጹ ذلكم خير لكم አይደለም واحسن تاويلا فردوا الى الله ورسوله ان كنتم تؤمنون بالله ورسوله بالله በመጨረሻው ቀን የምታምኑ ከሆናችሁ ወደ ቁርአኑ ወደ ሐዲሱ መልሱት ይሄ ለእናንተ የተሻለና ከፍቺም በኩል ያማረ ነው ከዚህ የተሻለ መፍትሄ የለም ማለት ነው ሰው ግን ወደ ጠረጴዛ ከማምጣት ይልቅ ብዙ ጊዜ ጭቅጭቅ ይሄንን ማነሳላችሁ ለምንድነው እናንተ የወልያ ሰዎች አብራችሁ በፍቅር የምትኖሩ ናችሁ ሙስሊሞች ለልጆች ያዘኑ ትልልቆቹ ዑለማዎች ትንንሽ ወጣቱ ደግሞ ዑለማውን ያከበረ ሽማግሌዎችን ያከበረ በፍቅር የሚኖር ማህበረሰብ እንደሆነ አውቃለሁ ነገር ግን አንዳንድ ጊዜ ሌላ ጋር ያለ ነፋስ ወደኛ አይነፍስም ብሎ መዘናጋት ስህተት ነው አንዳንዴ ይመጣል የጊዜ ጉዳይ ካልሆነ በስተቀር الوقايه خير من العلاج ይባላል አይደል ይሄ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባል ነገር አለና አስቀድሞ እንዲህ አይነት ነገሮች እንዳይመጡ ይሁን ክትባት ነገር ያስፈልጋል አሁን ኮሮና ተብሎ ክትባት ይባላል አይደል ያላዛቸው ሰዎች ናቸው የሚከተቡት ለምን ነው በሽታው ከመጣ በጊዜ ለመከላከል ምናምን በሚል ማለት ነው አስቀድሞ መከላከያውን ካበጀ ጥሩ መደላደል ከፈጠርክ ያ ችግር ሲመጣ መቋቋም ይቻላል ያንን ችግር መገዳደር ይችላል ምንም ነገር ከሌለ ግን እንደማበል ትርምስምሱን አውጥቶት አንድ የነበረው ጀማዓ ተበታትሎ እርስ በርስ የሚጠላላ ሰላም አለይኩም የማይባባል የሚገለማመጥ አንዱ የሌላውን መጥፋት የሚመኝ እንዲህ አይነት መጥፎ ውስጥ ላይ ሐሰድ በغضاء حقد عداوه የሚባሉት ነገሮች ውስጥ ላይ ይመጣሉ ይሄ ደግሞ ምን ያደርጋል ቁርአኑ በግልጽ ነው ያስቀመጠው ወላ ተናዘው ፈተፍሸሉ አትጨቃጨቁ ትፍረከረካላችሁ አላህ وتذهب ريحكم ኃይላችሁ ሁሉ ይወገዳል ይጠፋል ኃይላችሁ አለ ለምን አንድነቱ ሲኖር አንተ ትከበራለህ ወህዳው ካለ ትልቅ ቦታ አለ አለበለዚያ ፈሳድ ነው የሚመጣው والذين كفروا بعضهم اولياء
بعض ቁርአን አይደለም ያነሳሉት ሐዲሶችና ቁርአን ነው በነገራችን ላይ እነዚያ የካዱት ሰዎች አለ ቁርአኑ በግልጽ بعضهم اولياء بعض ይረዳዳሉ እርስ በርሳቸው አለ ይደጋገፋሉ الا تفعلوا تكون فتنه في الارض وفساد كبير አብዛኛው ሰው ቁርአን ቀርቷል ቁርአኑን በጥሞና ካየነው እናንተ እርስ በርሳችሁ ባትደጋገፉ ባትረዳዱ አንድ ባትሆኑ ወንድማማቾች ባትሆኑ ፊትና ነው በመድር ላይ የሚሆነው ተኩን ፊትነቱ في الارض አላና ወፈሳዱ ከቢር ፊትና ማለት ምንድነው ኩፍር ነክሳን አንተ ዲንህን ይዘህ መንቀሳቀስ ሃይማኖትን በነጻነት ማራመድ አትችልም ወምድር በጥፋት ትሞላለች ነው ያለው ማን በጥሩ ያዛል ማን ከመጥፎ ይከለክላል ማን ወደ ሐቅ ይጠራል ولتكن منكم امه يدعون الى الخير ويأمرون بالمعروف وينهون عن المنكر የሚለው ነገር በሙሉ ይቀራል እኔ በሱ ቢዚ ሆናለሁ በሱ መስጉል ሆናለሁ እሱ በሱ እሷ በሷ እንዴ የተከረማመሰ እዛቸው የቤት ስራው እኛን ብቻ ተብትቦ ይዘናል ስለሌላው ማሰብ ሁሉ ይቀራል ማለት ነው እጓዳ የቤት ስራ ተሰጠህ ማለት ነው ብዙ ጊዜ ይላሉ ኢብኑ ሐዝም አለይሂ ረህመቱላህ ሲያነሱ የዲን الاسلام አዱዎች ይላሉ ብዙ ጊዜ ሙስሊሞች ጋር በተለያየ ሚዳን በሐረቡ በሙሉ ተሞካክረው ሲያቀታቸው ያገኙ ይችላሉ ኢብኑ ሐዝም ማለት እኮ ቀርነ ስንት ላይ ነው የነበሩት ቀርነ الخامس ነው አምስተኛው ክፍለ ዘመን ቀርነ الخامس ማለት እንደዚህ የዛሬ 1000 ዓመት በፊት ማለት ነው ኢብኑ ሐዝም ትልቁ ዑለማ ናቸው ስፔን ካፈራቻቸው ከአንደሉስ ዑለማዎች መካከል አንዱ ዛሂሪ ናቸው ተብሎ ይነገራል ምን ይላሉ በብዙ ሜዳን ላይ ሙስሊሞችን ጀርበው ፊት ለፊት ሐርብ እንደማያዋጣ ሲያውቁ አዕዳ الاسلام ምንድነው ያደረጉት ይላሉ ዲን الاسلامን ከውስጥ ሆኖ መሸርሸርና መጎርጎር ተከታዮቹን ሆድና ጀርባ ማድረግ በጣም አስተማማኝና ፍቱን መድኃኒት ነው ብለው ወስደውታል ይላሉ ከተመክሮ ማለት ነው በሐርብ ላይ ምን العجب የሙዕታን ዘመቻ ታስታውሳላችሁ አይደል ሙዕታን የሚባል ዘመቻ ሰምታችሁ ታውቃላችሁ ሶስት ትልልቅ ሱሐቢዎች ሞተውበታል جعفر الطيار عبد الله بن رواحه زيد بن حارثه እነዚህ ሶስት ሱሐቦች የተሰውበት خالد بن الوليد ሰራዊቱን ሰብስቦ መጨረሻ አሚር ሆኖ ይዞ የመጣበትና ሰይፉላህ المسلول የተባለበት ማለት ነው ያ ዘመቻ ላይ كم كان عدد المسلمين የሙስሊሞች ቁጥር ስንት ነበር 3000 የመጡባቸው ኩፋሮች ስንት ነበሩ 100000 የአረብ ሰራዊት ከያቅጣጫው የተውጣጣ ጥርቅም 100000 የሮማ ሰራዊት 200000 ሰራዊት ጋር ተናንቀው ብዙ የሰው ኃይል ሳያልቅባቸው በነዛ ሳይበሉ ከጦርነቱ የወጡበት ትልቅ ጀብድ የተሰራበት ዘመቻ 3000 ለ200000 አጃይብ ዱንያ ማለት ነው አስበው ምን ያህል እንደሆነ ማለት ነው በድር ላይ ብንሄድ በአደድ አይደለም 300 ምናምን ለሺ በያቅጣጫው ማለት ነው እራሩቅ አትሂዱ በእኛም በኢትዮጵያችን ምድር እኮ እነ ላጲሶ የጻፉት የታሪክ መጽሐፍ ላይ እንግዲህ ታሪክ ነው አይደለም ይሄ ያኔ እዚህ የነበረው የነ ልብነ ድንግል ሰራዊትና የነ ኢማም አህመድ 12000 እና 200000 ገጥሞ ኢማም አህመድ ያሸነፉበት ይታወቃል ይሄንን ያው ኸይሩ ሸሃደት ማሸሂደ ቢል አዳው ነው ያው ላጲሶ ነው ፕሮፌሰር ላጲሶ የጻፈው ላይ ማለት ነው ምንድነው እንዲህ አይነት ታሪኮች በተጅሪባ ከተሞከረ በኋላ አፍደሉ ታሪክ ምንድነው አሉ ሙስሊሞችን ብረትን በብረት ላይ ሁሉ الحديد الا الحديد ብረትን በብረት መቁረጥ እንጂ ከዛ ውጪ አያዋጣም ብለው ወደ ምን ገቡ ይላሉ ኢብኑ ሐዝም ከመጋረጃ ጀርባ ተደብቆ ይሁኑ በመሐከል አንዳንድ ሰዎችን ፈጥሮ በነዛ አማካይነት ራሱን በራሱ መበተን ማለት ነው ሱድ የሚባለው የእንግሊዝ ስትራቴጂ ከፋፍለህ ግዛ ተከፋፍለዋለህ ያንንም ትበትነዋለህ ከዛ በኋላ እርስ በርሱ አንዱን ሲያባር አንተ ዘና ብለህ ተቀመጣለህ ማለት ነው ይሄ ስትራቴጂ አሉ ኢብኑ ሐዝም በጣም ስላዋጣ አንደሉስ እኮ የዛሬው ስፔን ዛሬ ምን العجب አውሮፓ ላይ አውሮፓን ስፔንን የምናውቃት ለምንድነው በባርሳ በሪያል ማድሪድ ምናምን አይደለም በኳስ ነው የምናውቃት ማነው ስፔንን እስቲ አንደሉስ ትናንትና
ሙስሊሞች የአውሮፓ ስልጣኔ መሰረት የነበረችው አንደሉስ 800 ዓመት አካባቢ ገደማ ሙስሊሞች አስተዳድረዋታል። ለቁርጡባ ለማሙ ቁርጡቢን ታውቃላችሁ አይደለም? ኮርዶባ እየተባለች ዛሬ ትጠራለች። መሳጂዶቹ በሙሉ ወደ ከኒሳነትና ወደ ሙዚየም የተቀየሩባት ሀገር ማለት ነው። በምንድነው የተደረገው? ኢብኑ ሐዝም ራሱ እዛው የአንደሉስ ሰዎች ናቸው ያውቃሉ። በምንድነው? በቃ የተወሰነ ሙስሊም 2-3 ቦታ በጎሳ በመናምን ከሰሜን አፍሪካ የነበረውና ስፓኒሹ እርስ በርሳቸው በማባላት ማለት ነው በማናቆር በስተመጨረሻ ምን ሆነ ሙሉ በሙሉ በቃ ዳራል እስላም የነበረው ዳራል ኩፍር ሆኖ አሁን መስጂድ እንኳን እንትን ለማለት ምን ያህል ከባድ ፈተና እንደሆነ ማለት ነው። ይሄ ምን ያህል ማለት ነው እነሱ ጋር በደንብ የሚታወቅ ታሪክ ይታወቃል። አንዳንድ ጊዜ አላህ ቁርአን ላይ ያስቀመጠልን ነገሮች አሉ። በእያንዳንዱ እርምጃ ላይ አላህ ሲያነሳ ምንድነው እና አንድነት ዋህዳችንን ጠብቀን መሄዳችን ለኛ ህልውና ከየትኛውም ዒባዳ ይሄ ያልተግባቡ ሙስሊሞችን ማግባባት፣ የተራራቁትን ማቀራረብ፣ የተጠላሉትን ማስታረቅ ማፋቀር ይሄ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲሳቸው ላይ በግልጽ ሲያስቀምጡ ምንድነው ያሉት? አንድ ሐዲስ ላይ ምን አሉ? አላ አድልኩም ይላሉ። አላ ኡነቢኡኩም አሉ ልንገራችሁ ወይ አሉ ነቢያችን ሰለላሁ ዐለይሂ ወሰለም ቢአፍደለ ለኩም من الصلاة والصيام والصدقة ከሰላት ከጾም ከሰደቃ የሚበልጥላችሁ ነገር ልንገራችሁ ወይ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቁልና በላ ያ ረሱላህ እንዴታ ነገረን ስንላቸው ጊዜ ቃለ ሰላሁ ዛቲል በይን በመካከላችሁ ያለውን የተጣሉ ሰዎችን ማስታረቅ፣ አለመግባባት ካለ ያንን አለመግባባት ቁርሾን ማስወገድ ይሄ ከጾምም ከሰላትም ከሰደቃም ይበልጥላቸዋል አሉ። ለምን አሉ? ዒላውን እያያችሁ فإن فساد ذات البين هي الحالقة በሙስሊሞች መካከል ያላቸው ግንኙነት መበላሸት ሐሊቃ ናት አሉ። ሐሊቃ ማለት ላጭ ማለት ነው። ሐሊቃ ላጭ ናት አሉ ነቢያችን። لا أقول لكم تحلقوا الشعر ጸጉርን ትላጫለች አይደለም የምላችሁ ወላኪንና ተሕሊቁ አዲና ነገር ግን የምትላጨው ዲንን ነው ምላችሁ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ልዩነት ካለ ዲን ይጠፋል። لا تختلفوا فإن من كان قبلكم اختلفوا فهلكوا ቡኻሪ ሐዲስ ነው አይደል? አትወዛገቡ፣ አትጠላሉ፣ አትናቆሩ አሉ ነቢያችን። ከናንተ በፊት የነበሩ ህዝቦች ተለያዩና በስተመጨረሻ ጠፉ ይላሉ። ካንሰር ነው ማለት ነው የማህበረሰብ የሙስሊሙ ካንሰር ልዩነት የሚባለውና ይሄ ወድና ጀርባ መጣል ካንሰር ነው በቃ አንዴ ከተመረዘ ምን ይዞት ነው የሚጠፋው ያንን ሰው ይማጣል። ስለዚህ ይሄ በሰዎች መካከል ልዩነትን ማስወገድ አዳል እስላም ትናንትና ጀምሮ በነብይ ዘመን ሙስሊሞች እንዴት አድርገን እንከፋፍላቸው ሲሉ ነበር። ጥሩ ነቢያችን መዲና እንደገቡ hatta አቡበክርና ነብይ ለማለየት ሙከራ አድርገዋል። ታውቃላችሁ መቼ ነው? ነቢያችን ለይለቱል ኢስራ ሚዕራጅ ደርሰው ሲመጡ እና ብዙሃን አግኝተዋቸው ምን አለ ዛሬ አዲስ ነገር ምናምን ብሎ ሲሏቸው እዛ መስጂድ አልአቅሳ ደርሰው እንደመጡ ሲነግሯቸው ጉዳሉና አቡጃህል ወደ የሚገርም ነው መሐመድ በቃ ዛሬ ስለየለት እድቱ አይነት ነገር እኛ በወሬ የምንሄደው መንገድ በአንድ ሌሊት ሄድኩኝ ብሎ ያወራል አይነት ነገር እያሉ ለኔ ነገርከኝና አሁን ሰዎችን ሰብስበው ወጣት እናገራለሁ አላቸው አቡጃህል። አዎ እናገራለሁ አሉ። ከዛ በኋላ እዛ መሄዳቸውን ሰውን ሰብስበው ነገሩ ነቢያችን ሱብሃንአላህ አስራ بعبده ليلا من المسجد الحرام الى المسجد اقصى الذي باركنا እዛ አድርሷቸዋል። ነቢያችንን ተናገሩ፣ ገረማቸው እነሱ እሳቸው ከዛም በላይ አለ የነገሯቸው የኛው ነው። ከመስጂድ الحرام ወደ ሰማይ መውጣታቸው በጭራሽ ህልም ነው የሚመስለው። በቃ ለጓደኛው ዛሬ መሐመድንና አቡበክርን እናለያይበት ነገር ተገኛሉ። አቡበክር አልሰሙም ነበር። ገና ሲመጡ ሙሽሪኮች ናቸው የነገሯቸው። ሙሽሪኮቹ መጥተው ለአቡበክር ሲዲቅ ረዲየላሁ ዐንሁ ጓደኛው እኮ ዛሬ ያላወራው እንዲህ አለ ባንኛ ወሬ የሚፈጅብንን ከዚህ ከመካ እስከ ፍልስጤም ድረስ ቤተል መቅደስ ድረስ የምንሄደው ምን ያህል ጊዜ እንደሆነ ታውቃለህ አይነት ነገር ጓደኛህ ደርሼ የመጣው ባንድ ሌሊት ይላል። አብይ ጅኑን አይነት ነገር ነው።
አቅል ነው ኖርማል ነው ሰውየው አይነት ነገር አሁን ይሄ እውነት ነው ብለህ ተቀበላል ሲሏቸው አቡበክር ሲዲቅ ካለው አላገኙም ነብይና ብሎት ከሆነ እውነት ነው እላለሁ እኔ ከሰማይ መልእክት ካላህ ዘንድ ይመጣል ብሎ እየነገረኝ ያንን ተቀብዬ ይሄንን እንዴት ብለው ነው አቡበክር ከዛ በኋላ ነው ሲዲቅ የሚለው ስያሜ ያተረፉት አቡበክር ሲዲቅ ማለት ነው ለማለያየት ሁሉም በቃቺ መንገድ ናት ነቢያችን መዲና ሲገቡ አውስና ኸዝረጆች ሲባሉ የነበሩ በጎሳ 100 ዓመት ሲከታተሉ የነበሩ ሰዎች ናቸው መጨረሻ አውሶች አሸነፈው ሳለ ነው ነቢያችን ሰለላሁ ዐለይሂ ወሰለም ወደ መዲና የገቡት እስልምና ይዘው በእስልምና ጥላ ስር ጎሰኝነት ብሔርተኝነታቸውን ወደ ጎን ትተው ሁሉም ዒባደላህ ኢኽዋና ሆነው የአላህ ባሪያዎች በእስልምና ጥላ ስር የተሰባሰቡ ሆነው ሲያገኟቸው አይሁዶች በጣም ከበዳቸው አልተመቻቸው ምክንያቱም አይሁዶቹ የጦር ነጋዴ ናቸው አረቦቹን በማባላት ነው መሬታቸውን እያስፋፉ የነበሩት እነሱ አረቦቹ እርስ በርሳቸው ሲባሉ የጦር መሳሪያ ያቀርቡላቸዋል አንዱ ካንዱ ግሩፕ አንዱ ካንዱ ወግነው ማለት ነው መጨረሻ አብረው አንድ ላይ ተሰብስበው ሲቀመጡና ሲያወሩ አንዱ ይሁዲ ሻሽ ኢብኑ ቀይስ ይባላል ሰበበ ንዙል ላይ ሲያነሱት ለሞሽ ሱረቱ አሊ ኢምራን ላይ ያና إذا اجتمعوا هؤلاء ما لنا قرار في هذا الأرض الذي سوّج كتجبابو إن أزدي هاجر يمنور هلولاتي هكتب بتأم كبار نجر نو إندي في النادر باتشوا يمين نجر تنس عنده تاترنا يا فتالو أنت ليش هيدنا على شاشة ابن قيس الذي أوصلنا خزرجوش يوم هم برتكتاوش مستقبلنا ድሮ በጦርነት ሰዓት ሲባባሉት የነበረው የፉከራ የቀረርተው ግጥሞችን በልላቸው አለ ከዛ ሄዶ ቁጭ ብሎ እንዲ ወሬ አንዱን ግጥም ለኮስ አደረገ አውሶች ለኸዝረጆች ለአውሶች ያሉትን የስድብ ግጥሞች ሲያነሳ አንደኛው ደንገጥ ብሎ ምናል እንዴ አሁን ካስፈለገም ዛሬም ያንን የጦርነት መመለስ እንችላለን ዘራፋለ አንዱ ከሙስሊሞቹ ተነስተው ግድግ ብሎ ጃሂልያው መጣበት ማለት ነው አንዱ ደግሞ ማን ከማን ያንሳል አይነት ነገር ዘራፋለ ሌላኛው ከዛ በኋላ ይባሉ ሁለቱም አስላህ ያያሉ መሳሪያ እየተባባሉ ሩጫ ጀመሩ ያንደኛው የጎሳ አባላቶች ሁለት ወጣት ሶስት ተነስተው በዛም በኩል ተነስተው ማን ይፈራል ምናምን ትላንትም እኛም በጦርነት ወልደን ያደግን የጦር ልጆች ነን የጀግና ልጆች ነን ምናምን ባባል ተጀመረ በቃና ወረድ ወራረዳ አይነት ነገር የሚል ነገር መጣ መጨረሻ ሊባሉ ሲሉ ነብያችን ሰለላሁ ዐለይሂ ወሰለም ደርሰው ነው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም አቢ ዳዕወት الجاهليه وانا بين اظهركم አሉ ከመሃጅሮች ከአንሷሮች የተወሰነ ሰዎች ነበሩ እነሱን ይዘው መጥተው እንዲህ ያሏቸው አሁን በጎሰኝነት በብሔርተኝነት ተጠራራላችሁ ወይ وانا بين اظهركم አሉ እኔ በህይወት እያለሁ መሐከላችሁ ላይ ሆኜ بعد ان اكرمكم الله بالاسلام الله በእስልምና ካከበራችሁ በኋላ وقطع به عنكم امر الجاهليه አሏቸው والف بينكم የጃሂልያን ነገር አላህ ካስወገደ በኋላ ካስማማችሁ በኋላ ትባላላችሁ ወይ ገሰጿቸው መከሯቸው በኋላ እነዚህ ሰሃቦች ደነገጡ ኢማን አላቸው قال الله تعالى ነው በነቢ አንደበት ቀጥታ ሲነገራቸው ደንግጠው እቺ የዛ ያይቦቹ ሴራ እንደሆነ ገባቸውና ሁሉም እየተላቀሱ ተቃቅፈው ከነቢ ጋር ተመለሱ በኋላ አላህ ቁርአን አወረደ በእነሱ ብቻ ታሪኩ እንዳይቆም ማለት ነው يا ايها الذين امنوا ان تطيعوا فريقا من الذين اوتوا الكتاب يردوكم بعد ايمانكم ካፊሪን አላቸው እናንተ ያመናችሁ ሰዎች ሆይ እነዛን ኩፋሮችን ብትታዘዙ አህለል ኪታቦችን እናንተን ይመልሷቸዋል ከእምነታችሁ በኋላ ከሃዲያኖች አድርገው ወደ ኩፍር ይመልሷቸዋል ብሎ አላህ Subhanahu Wa Ta'ala አስጠነቀቃቸውና በሰፊው አንቀጹ ከፈለጋችሁ ሱረቱ አሊ ኢምራን መጨረሻው መሃል አካባቢ ላይ ወደ 100 አንቀጽ 90 ቤት እንደዛ አካባቢ ላይ ፈልጉት እዛ ላይ ሄዶ ምን አለ ወአተሲሙ ቢሐብሊላሂ ጀሚዓን ሁላችሁም የአላህን ዲን አጥብቃችሁ ያዙ በዛ ላይ ተሳሰሩ ወላ ተፈረቁ እንዳትለያዩ አለ አላህ Subhanahu Wa Ta'ala ወذኩሩ ኒዕመተላሂ ዐለይኩም ያላህን ጸጋ አስታውሱ ኢዝ ኩንቱም አዕዳአን فألف بين قلوبكم ጠላታሞች ነበራችሁ አላህ በመካከላችሁ አግባባ
فاصبحتم بنعمتي اخوانا ወንድማማቾች አደረጋችሁ አላህ Subhanahu Wa Ta'ala ብሎ በእንደዚህ አይነት መልኩ ነው የወቀሳቸው በጎር ሊከፍሏቸው ሞከሩ ኸላር አልተሳካ ሙናፊቅ ይሁዲ ኩፋር አሁንም አይተው ምን ተከሰተ አሁን ደግሞ በሃይማኖታዊ ቡድን ሊከፍሏቸው ሞከሩ غزوة المريسع የሚባል አንድ ዘመቻ ነበር እዛ ዘመቻ ላይ ሙናፊቆችም አብረው ወጥተው ነበር ዘመቻው ላይ ያው በዛሂር ሙእሚን የሚመስሉ በውስጣቸው ኒፋቅ የተሸከሙና አብዱላህ ኢብኑ ኡበይ ራስ ኒፋቅ አንድ ክስተት ተከሰተ ይሄ ክስተት ለኛ አስተማሪ ነው ትልቅ ትምህርት ይሰጠናል ምንድነው የተከሰተው አንድ ኻዲም ነበር የአንሳሮች የውሃ ቀጂ ውሃ ሲቀዳ የሙሃጅሮችን ውሃ ቀጂ ወደዛ ወደ ወንዙ ይሄዳል ከዛ በኋላ ሁለቱ አንድ ፈረስክብኝ ለምክና አንተ ከዛ ጋር ምናምን እየተባባሉ ብዙም ያልተገሩ ሰዎች ነበሩና ውሃ ቀጂዎቹ ተጣሉ የሙሃጅሮች ውሃ ቀጂ አንሳሪዩ መጣ ከዛ ይሄ ተናዶ ያለ አንሳር አለ የአንሳር ያለ ብሎ አለ ጦርነት ላይ ሄደው ነው ከጦርነት መልስ ነው መንገድ ላይ ከጦርነት እየተመለሱ ነው ድምጹን የሰሙ ጠላት ነው የመጣባቸው መሰላቸውና እየተራራጡ ሲሄዱ ከሙሃጅሮች ውሃ ቀጂ ጋር ተጣልተው ነው ይሄ ደግሞ አንተ ለምታው ምናምን ብሎ ሲመጡ ወዲያው ይሄኛ ደግሞ ምን አለ ያለ ሙሃጅሪን አለ እኔም ከማናንሽ ብሎ የሙሃጅር ያለ ሲል እነዛ ደግሞ በዛ ካምፕ ነቢያችን ለአመራር እንዲመቻቸው የሙሃጅሮች ካምፕ የሙአንሳሮች የተለያየ ባንዲራ ሲይዘው ሁሉንም አሚር መድበው ነበር ሰራዊታቸውን ይዘው የሚንቀሳቀሱት ከዛ መጡ አትነካው ማን አንድ ሁለት ግብ ገቡ ማናማ ሊጣላራ አንሳርና ሙሃጅር በዚህ አጋጣሚ ነብይ ምን አሉ አሁንም ነብይ ደረሱ ያ ገና መጀመሪያ ፊት አካባቢ ነው አሁን ደግሞ እዚህ ጋር ተመልከቱ ያ አውስና ኸዝረጅ ነው ያ በምንድነው በጎሳ ነው አይደለም አሁን ደግሞ ፓርቲ ቡድኑ የተመሰረተው በምንድነው በዲን አይደለም ሙሃጅር አንሳር ግን ነብያችን ሰለላሁ ዐለይሂ ወሰለም እነዚህ የተከበሩ ስሞች እዚህ ጋር ለኩ የዓላማና ሙስሊሞችን ለሁለት ከፍለው ለማጣያ ስለሆነ ምን አሉ አቢ ዳዕወት الجاهليه وانا بين اظهركم دعوها فانها هي المنتجه የሚለውን እዚህ ጋር ነው ያመጡት እኔ ያለው ትጠራራላችሁ ወይ በጃሂልያ ጥሪ እርስ በርሳችሁ ትባላላችሁ ወይ دعوها ይሄ ቡድን ጎራ ለይቶ መባቀፍ ተውት የገማ ነው አሉ ጥንብ ነው አሉ በዚህ ባራ ሙንቲን ማለት የሚሸጥ የሚገማ ማለት ነው ማለት ነው የሚሸጥ ነገር ካለ ሰው ምንድነው የሚያደርገው እዚህ ጋር ጥንብ ነገር ካለ ምን እናደርጋለን ራቅ ብለን እንይወርም ሽታው እንዳይሰለጥጠን ወደ ውስጣችን እንዳይለን ራቁት ቆሻሻ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም ሙናፊቆች አጋጣሚ ቢጠቀሙ ፈለጉ አብዱላህ ኢብኑ ኡበይ ምን አለ አወቃሉ አለ አቡት ወተካፈሩ علينا አለ ሙሃጅሮች በእኛ ላይ የበላይነትን ሊያሳዩ ያ ሙሃጅሪን ያለ አንሳር ብለው በእኛ ላይ ተጠራሩብን አለ وما مثلنا ومثلهم الا كما قالت القدماء سمن كلبك ياكلك የኛና የነሱ ምሳሌ ያሳደቁት ውሻ ብለው ይባላል አሳጣኝ ብርሳ ነው አይደል የሚባለው ባገረሱ ተመከስኩ አይነት ነገር አንስቶ لئن رجعنا الى المدينه لا يخرجن العز منها አፈላለ መዲና እንመለስ እንጂ እኛ ያከባቢው ያገሪቱ ቀድሞ መሬቱን ያዝነው ሰዎች እነዚህ መጤዎቹ ሙሃጅሮችን እናባራለን እያለ ፎከረ ተመልከቱ ሙናፊቅ እንዴት አድርገው የኛን ልዩነት ሊጠቀሙበት እንደሚችል ማለት ነው አዕዳ الاسلام እንዴት እንደሚጠቀሙበት ሙሃጅርና አንሷርን እስቲ ዛሬ ሰለፊ ሱፊ ኢኽዋኒ ተብሊጊ ጀማዓት እስላም ዳኢሽ ጂኒ ፉላን ምናምን ከሚለው አንፃር ስንወስደው ምን ናቸው እነዚህ ስሞች የቱ ይበልጣል እንደው ስለውነት ሙሃጅርም አንሳር ቁርአን የጠቀሳቸው ስሞች ናቸው አይደል በቀድ ረዲየላሁ ዐን ሙእሚኒን ይጅባዩነከ ምናምን ብሎ ስለ ወስፋቸው ሲያስቀምጥ ሙሃጅሮችን አንሳሮችን ወለዚነ ተበው ዳራ ወልኢማን ያለ በዚህ በስማቸው አወድሷቸዋል ስሙ ግን ስለተነጀሰ ማለት ነው እዚህ ጋር ተነጀሰ ማለት በምንድነው ጎጥ
መጣያ ሲሆን ሙሃጅር አንሳር የሚለው ስም በቃ ነቢያችን ዳዕወል ጃሂልያ ብለው ጠሩት። ዳዕወል ጃሂልያ ተውት። ይሄ አካሄድ አይሰራም አሏቸው። እኛ ጋር አሁን ስንመጣ አንዱ የሆነ የገሌ ጀማዓ ነኝ ይላል፣ ለራሱ የሆነ ጥሩ ስም ይሰጣል። ሌላው የሆነ ስም ይሰጥና ከዛ በኋላ በቡድን ሆኖ የሚያሰው አይደለም እየተባባሉ ማለት ነው። ሙስሊሙ ሁለት ሶስት ቦታ ተከፍሎ ሲን ሷል ምናምን እየተባለ ማለት ነው። በኮድ ሁሉ ሰዎች ይነጋገራሉ አይደለም። እንደዚህ አይነት ነገር ይሄ ቆም ብለን ከተመለከትነው ምን ያህል ከባድ እንደሆነ አንድ ትልቅ ሼኽ ናቸው። ሼኽ መሐመድ ኢብኑ ሷሊህ አልዑሰይሚንን ታውቋቸዋላችሁ? ሳውዲ አረቢያ ትልቁ ዑለማ ከነበሩ ፈቂህ ከሚባሉ ዑለማዎች አንዱ ናቸው። እንደው አሁን ስላለንበት ተጨባጭ ሰዓቱ እየሄደ ነው። ኡስታዝም አለ ትንሽ አጠቃልለዋለሁ ሰዓትን እያየሁ ነው ሳይመጡብኝ ማለት ነው። እና ምንድነው መሰላችሁ ሼኽ መሐመድ ሷሊህ ኢብኑ ዑሰይሚን አንድ ያነሱት ነገር አለ። በአሁኑ ሰዓት ይላሉ በድሮ ጊዜ የተለያዩ ጀማዎች ነበሩ አሉ። እሺ በድሮ ዘመን የተለያዩ ጀማዎች ነበሩ አሉ። ለምሳሌ አሉ ይሄንን የሚያነሱት 40 ሐዲስ እንዲሸርሁ ነው። አንጃዎች የበዙበት ዘመን ነበር በፊት። ሲበዙ ወዴትኛው ግሩፕ አትወግን አሉ። ፈላ ተንተሚ ኢላ ህዝብ ወዴትኛው ግሩፕ ፓርቲ ውስጥ አትግባ። فقد ظهرت طوائف من قديم الزمان በድሮ ዘመን ብዙ አንጃዎች ተከስተው ነበር። ለምሳሌ ኸዋሪጅ፣ ሙዕተዚላ፣ ጀህሚያ፣ ራፊዳ የተለያዩ ጀማዎች ነበር ተፈልፍለዋል አሉ። አሁንም አሰራቸው አሉ። በአሁኑ ሰዓት ደግሞ አሉ ثم ظهرت اخيرا ዛሬ ደግሞ ኢኽዋን፣ ሰለፊ፣ ተብሊጊ وما اشبه ذلك እንዲህ አይነት ጀማ ተፈጥሯል አሉ። የተከተላችሁ ነው ትምህርት ነው እየተማርን ያለነውና በደንብ ይሄ ወሳኝ ስለሆነ ነው። አንዳንድ ጊዜ የሆኑ ሰዎችን እያስበለበሉ ወደሚፈልጉት አቅጣጫ አድርገው ትንሽ ስለሚፈጠር ነው። ምንድነው ምን ያለብን የሚለው ጭምር ነው። ዑለማዎች የሚመክሩን ምክር ነው። በአሁኑ ሰዓት ደግሞ ምን ተፈጥሯል? እንዲህ አይነት ጀማዎች ተፈጥሯል አሉ። فكل هذه الفرق اجعلها على يسارك على اليسار እንዲህ አይነት ጀማዎች ሲመጡ የማንንም አጫፋሪ የማንንም ቡድናቱን በግራ በኩል አርጋቸው። وعليك بالامام አንተ ከፊት ለፊት ያለውን ሲራጥ المستقيم سبيل الله ያንን عليكم بسنتي وسنة الخلفاء الراشدين ያሉትን የነቢያችን ሰለላሁ ዐለይሂ ወሰለም መንገድ ብቻ ይዘሂድ አሉና ታዲያ እሳቸው ሲያነሱ فكل هذه الفرق በግራ አድርግና ወደፊት የሚለው አሉ። وهو ما ارشد اليه النبي صلى الله عليه وسلم ነቢያችን በሐዲሳቸው ላይ عليكم بسنتي وسنة الخلفاء الراشدين የኔን ሱናና የኸሊፋዎችን መንገድ ይዛችሁ ሂዱ ብለዋል። እነሱን ያዛሉ። ከዛ ቀጠሉና ولا شك ان الواجب على جميع المسلمين ለሁሉም ሙስሊሞች እንደው አደራ የምንለው ሁሉም ሙስሊሞች ላይ ምንም ጥርጥር የሌለው ግዴታ የሚሆነው አየኩነ መዝሐቡን መዝሐብ ሰለፍ ሁሉም ሙስሊሞች የሰለፎችን መንገድ መያዝ አለባቸው። የሰለፎች መንገድ አትያዝ የሚል ጀማል ስለውለት አለ የለም እኮ ሁሉም ሰለፎች ማለት ማን ናቸው? ሱሐቦች ናቸው አይደለም? ታቢዒዎች ናቸው፣ ታቢዒ አትባዕ ናቸው ሰለፍ የሚባለው። አንተ የነሱን መንገድ ብቻ ይዘህ ሂድ። ሁሉም ሙስሊም የነሱን መንገድ የመከተል ግዴታ አለበት። ለልኢንቲማው ኢላ ሒዝብን ሙዐየን ይሰማ ሰለፊይን የሆነ አንድ ቡድን ራሱን ሰለፊ ብሎ የሚጠራ ወይም ራሱን ተብሊግ ብሎ ወይም ኢኽዋን ብሎ ወይም የሆነ ብሎ የሚጠራን ቡድን አትከተል። አንተ የሚጠበቅብህ ከኔ ካንተ ከሱ ምንድነው? የሰለፎችን መንገድ መከተል ነው ዋናው እንጂ ለራሱ የሆነ ስያሜ ሰጥቶ እኔ ነኝ ሰለፊ የሚለውን ፓርቲ መከተል አይደለም አሉ። ለዛ መወገን አይደለም። ስለዚህ ምን አሉ? ወልዋጂቡ ሁሉ መከተል ያለበት ይሄንን ነው ካሉ በኋላ ለተሐዙቡ ኢላ من يسمى السلفيون ሰለፍ ነን የሚለው ወገን በዚህ ራሱ የሰየመውን መከተል ከዛ መወገን አይደለም። ሁለት ነገር ወቀዋል። فهناك طريق السلف وهناك حزب يسمى السلفيين ለበብላቸው የሰለፎች መንገድ እዚህ ጋር አለ። አንድ ደግሞ ያንን መስመር ከተላለሁ ብሎ ለራሱ ስያሜውን ወስዶ ያስቀመጣል አሉ። ወልመጥሉብ ከአንድ ሙስሊም የሚጠበቀው ሰለፎችን መከተል ነው አሉ። ኢትባዕ ሰለፍ ነው።